ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ሚያዝያ 12 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንዲሁም ሐሳብ አስተያየታችሁንም ኮሜንት ላይ እንድትጽፉልን በአክብሮት እንጋብዛለን። ወደ ቪዲዮ እንሂድ። መልካም ጊዜ። ሚያዝያ 12 የሚነበብ ስንክሳር። ዕረፍቱ ለአባ እለእስክንድሮስ። ሚያዝያ 12 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አረፈ። ይህም ቅዱስ አስቀድሞ በቀጵዶቅያ ሀገር ኤጲስቆጶስነት ተሹሞ ነበር። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብሎ ወደ ሀገሩ ሊመለስ አስቦ ኢየሩሳሌም መጣ። በኢየሩሳሌምም ስሙ በርኪሶስ የሚባል 110 ዓመት የሆነው ጻድቅ ሰው ነበረ። ሹመቱንም ሊተው ይወድ ነበረ፣ ወገኖቹ ግን አልለቀቁትም። ቅዱስ እለእስክንድሮስም ሥራውን ፈጽሞ ወደ ሀገሩ ቀጵዶቅያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ አሰማ። ወደ ገሌ በር ውጡ፣ አስቀድሞ የሚገባውንም ይዛችሁ በላያችሁ ኤጲስቆጶስነት ሹሙት። ያን ጊዜም ሲወጡ አባ እለእስክንድሮስን አገኙትና ያዙት። እርሱም እኔ የቀጵዶቅያ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእርሱ ላይ የሾመኝን መንጋዎችን ልተው አይቻለኝም አላቸው። እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱም እንዳመለከታቸው ነገሩት። ይህን ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለበዓሉም የተሰበሰቡ አባቶች መከሩት። ቃላቸውንም ተቀበለ። ወደ ሀገሩ ቀጵዶቅያ እንዲህ ብሎ መልእክትን ጽፎ ላካት። ይቅርታ አድርጉልኝ፣ በእኔ ላይ አትዘኑ፣ በእናንተ ላይም ኤጲስቆጶስ በእኔ ፈንታ ሹሙ። እናንተም የተፈታችሁ ናችሁ። ያችም መልእክትም ከእርሱ ጋር አብረው ከመጡ ከቀጵዶቅያ ሰዎች ጋር ላካት። ከዚያም በኋላ እየተራዳው 5 ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚያም በኋላ ሽማግሌው አባ በርኪሶስ አረፈ። አባ እለእስክንድሮስም መንጋውን ተረክቦ እንደ ሐዋርያት በመልካም አጠባበቅ ጠበቃቸው። ከሃዲ መክሲሚያኖስም በነገሰ ጊዜ ይህን አባት ይዞ በየአይነቱ በሆነ ስቃይ አሰቃየው። ከዚያም በላዩ የሚያደርግበትን እስከሚያስብ ድረስ አሰረው። ጌታችንም ይህን ከሃዲ ፈጥኖ አጠፋው። ወገኖቹም ይህን አባት እለእስክንድሮስን ከእስር ቤት አወጡት። ገርዲያኖስም በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያን ወገኖች ላይም ጥቂት ወራት መከራ ጸጥ አለ። ገርዲያኖስም በሞተ ጊዜ በእርሱ ፈንታ አማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን ስለሚያምን በክብር ባለቤት በጌታችን ክርስቶስ ስም የታሰሩትን ምዕመናንን ፈታቸው፣ እጅግም አከበራቸው። ይህም አባት በጸጥታ ኖረ። ከዚህም በኋላ ከሃዲው ዳኪዎስ ተነሳ፣ ፊልጶስንም ገሎ መንግስቱን ወሰደ። ክርስቲያኖችንም እጅግ አሰቃያቸው። ይህንንም አባት ያዘው፣ ብዙዎችንም የቤተ ክርስቲያንን ሊቃውንት ጽኑ ስቃይንም አሰቃያቸው። ይልቁንም ይህን አባት አብዝቶ አሰቃየው። ጽኑ ግርፋትንም ገርፎ ስለት ባላቸው በትሮች የጎኑ አጥንቶች ተሰብረው ወደ ሆዱ እስኪገቡ አስመታው። ከዚህም በኋላ እስከ እስር ቤት ጎተተው፣ በዚያም እንዲጥሉ ታዘዘ። እንዲሁም አደረጉበት። እግዚአብሔር ለመረጣቸው ያዘጋጀውን መንግሥተ ሰማይ እስከወረሰ ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ በክብር ባለቤት በጌታችን ኢየሱስ ክርስቶስ እየታመነ በዚያ ወድቆ ኖረ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ቅዱስ ሚካኤል ወደ ነቢዩ ኤርምያስ የተላከበት። በዚችም ዕለት የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ነቢዩ ኤርምያስ ላከው። ጠባብና ረግረግ ከሆነ እስር ቤት ሴዴቅያስ ንጉሥ ባሰረው ጊዜ የንጉሡ ባለሟልና የጭፍራ አለቃ የሆነው አቤሜሌክ አወጣው። ያን ጊዜም የኢየሩሳሌምን ጥፋት እንዳያይ መራራ ምርኮንም እንዳይቀምስ ኤርምያስ ነቢይ መረቀው። እንዲሁም ሆነ።
66 ዓመትም ተኝቶ ኖረ። ከእርሱም ጋር ወይንና በለስ ነበረ፣ አልተለወጠም። የእስራኤል ልጆች ከምርኮ እስኪመለሱ በለሱም ከደብዳቤ ጋር ወደ ኤርምያስ ባቢሎን አገር ላከው። ስለዚህም የዚህን የከበረ መልአክ ቅዱስ ሚካኤልን በየወሩ በ12 ቀን መታሰቢያውን እንድናደርግ የቤተ ክርስቲያን መምህራን አዘዙን። አማላጅነቱ ከሁላችን ከክርስቲያን ወገኖች ጋር ለዘላለም ይኖር አሜን። የእንጦንስና የአውሳኒዮስ መታሰቢያ። በዚችም ቀን የሀገረ ጠመው ኤጲስቆጶስ የከበረ እንጦንስና የአውሳኒዮስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለም ይኖር አሜን። በዚችም ቀን መጥምቀ መለኮት ቅዱስ ዮሐንስ የተገለጠላቸው ጋይዮስና ኤስድሮስ አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኖር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ሚያዝያ 12 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ